ምን ልታመጣ ነው? ቆይ በሰው ቤት ግን ስደነፋ ለራሴ አይከብድም እንዴ? አንተ ሲጀምር እንደዚህ አገላምጠኝ። ቤቱ የእሷ ነው እያልኩ ነው። ወንድ አገላምጠኝ። ከዚህ በኋላ ማረጋውን አሳያለሁ። ጠብቅ። እንዲቀልድብኝም አትቀር። አያ ስራና ያደ ምን እያደረክ እንደሆነ ግን ገብቶሃል? ዝም በል አልኩህ። አንድ ነው ልትረዳኝ አልቻልክም። ስትባላል በእናትህ ተይኝ። ርዛ ታውቂያለሽ። እሺ ምንም አታመጣም። ከዚህ በላይ ምንም አታመጣም። በእናትህ ዞር በይልኝ። በቃ በስሜት ሁሉ ለምትቀዳው ተናዳለህ። ሰራልሻለሁ። ዳይፐሩ ራሱ እኮ ሌላ ነገር ይሆናል። ላይ ሌላ ቁስል ይፈጥርብኛል። እባክሽ አየህ አይደል እንደምቀይር ግን ታውቃለህ። እሱን እኮ አልከርኩም። ደግሞ ለኔ ጥላቻ አለ። በቃ ምግብ አትብላ። ምን ላድርግ ከዚህ በላይ ወይ ቀንስ ብቻ ነገር ፍጠር። እኔ አላሳዝነህ። ራሴን እያመመኝ ነው። ሽታው በጣም ማስጠያፊ ነገር እኮ ነው። በጣም እኮ ጎበዝ ነው ማሰጣደቅ እናሳ የወጣት ልጅ በጣም በቃም ማለት አንተ አስተማሪ ነው የሚያስፈልገው። ሚስት አይደል በቃ ለኛ ተወልድ ንብረቱ እኔ ያለሁበት ክፍል ላይ ወይ ለምን እዛ ታርፍማል ጆሊ ሰራተኛ አንዱን ከክፍለ ሀገር አስመጥተን ምንም ማታቅ ልጅ አምጥተን በቃ አንተን ብቻ የምታገለግል ሌላ ነገር ልምጥ ማትል አንድ ሴት እንቀጥርልሃለን። እሷ ምግብም መጸዳዳቱ ምናምን እሷ ታረግልሃለች። እኛ እዚህ ቤት እንቆይ። ከቤት እያስወጣኝ ነው። ነገርኩ እኮ ለአንተ የሚሻልክ ይሄ ነው እያልኩ ነው። ለአንተ አንድ ክፍል ይበቃል አይደል? ኦልሬዲ ከዚህ ከሶፋ ተነስታ አታውቅም። ይኸው ዘመን አንደኛውን እዛ ቤት ግባና እኔና እሱ ይሄን ቤት እንያዘው። በእኔ ቤት ሻረ እኮ ሀሳብ እየሰጠው እንዴት ዋልሽ? ሰላም አለ። ያዙልኝ። ኧረ ያዙልኝ። ጓዳ ናቸው። ናውጣ እያልኳን ናውጣ በለው። ኧረ በለው። ሰላም ክብራትና ክብራን የሚኪ ሾው ቤተሰቦች እንደምንቆያችሁልኝ፣ ዛሬ ደግሞ የሚያስ አንድ ባለ ጉዳይ ሲላችሁ መጥቻለሁ። ባለ ጉዳይ ምንድነው የሚያስፈልገው? የሚኪ እርዳታ ያስፈልገው ምንድነው የሚለው ለማወቅ ደግሞ እንግዲህ ወንድሜ ጋር ተገኝቻለሁ። ሁሉም ነገር ራሱ አንደበት ምን ሰማን። አብራችን ቆዩ። ሰላም ስምህ ማን ነው? ወንድሜ ቢኒያም እባላለሁ። እሺ ቢኒያም፣ ነው ምንድነው የሚኪ እርዳታ ያስፈልገ? ቻናሌ ላይ ተደጋጋሚ ደውለህ ነበር። መልእክት ምልከ ቅድሚያ እንዲሰጥ ይፈልጋለሁ። የእግር ጉዳት አለብኝ፣ ያለሁበት ችግር በጣም ከሁሉም የባሰ ነው። አይተኝ ትረዳኛለህ ብለኸኝ ነበር። ስራ ባልደረቦችን ቅድሚያ ይሰጣለሁ። በስልክ ማውርቼ ነበርና እስኪ የነገርከኝን ነገር ለቤተሰቦችም ጭምር በደንብ እንድታስረዳልኝ ነበር። ትንሽ አደጋ ደርሶብኝ ነበር በስራ አጋጣሚ። እንደምታይኝ ከወገቤ በታች መንቀሳቀስ አልችልም እና ያው ቤት ውስጥ ነኝ። አሁን ጉዳይ አስፈጻሚ ነበርኩኝና ያው የተለያዩ ጉዳዮችን በማስፈጸም ባለውበት ሰዓት ላይ ከደረጃ ላይ ወድቄ ጭንቅላቴ መቶኝ እንዲሁም ደግሞ ከወገቤ በታች ፓራላይዝ ሆንኩኝ ማለት ነው። እስኪ ትንሽ ተመልካቾች በኋላ ሊያስቸግር ስለሚችል ከዚህ በኋላ ስተዋ ትንሽ ሾክ እያልተወጣረብኝ ቢኒያም ከላስቲክ በፊት ዋኛ ትንሽ ያለበት ሄዳ ቾክ ለማንጣ የሚችል ለእነሱ ልምጣት ሲባል ግን ትንሽ ሾክ እያልተወጣረው እና ከዛስ በኋላ የእኛ እርዳታ ያስፈልጋ ከአደጋው በኋላ ምን የተለየ ነገር መጥቶ ነው? የህክምና ጉዳይ ነው ወይስ ያ ነገር ነው? እኛ እንድናግዝ የፈለግከው? የህክምና ጉዳይ እንኳን አይደለም። ያው እሱን ችግር የለም። ያው በራሴ መሸፈን እችላለሁ። እሱን ያው እዚህ ቤት ውስጥ ትንሽ እርዳታ ስለሚያስፈልገኝ ያው ሰው ምናምን ስለሌለኝ ለሱ እርዳታ እንድትፈልግ ያው በእርግጥ ባለትዳር ነኝ፣ ባለቤት አለችኝ። ግን ያው ከሷ ጋር ብዙ ነገሮችን አሳልፈናል። አብረን ያደግነው ማለት ይቻላል። በቃ ብዙ ጊዜ 5 ዓመት ወይ ከዛ በላይ የሚሆን ጊዜ አብረን ነበርንና ያው ከሆነ ጊዜ በኋላ የተለያዩ ነገሮች መቀየር ጀመሩ ማለት ነው። እሷ ቤት ውስጥ ከጎረቤት ጋር የተለያየ ነገር ታደርጋለች ምናምን እና በቃ እሱ ነገር ለኔ ከባድ ሆነብኝ። ለዛም ነው እናንተ ጋር መጥቼ ጉዳዩ እንዲታይልኝ እንድትሉልኝ ያደረኩት። ቅድሚያ የሚሰጠኝ አልኩት ያው መጥቼ ጉዳዩን ማመልከት ስላልቻልኩኝ እንደዚህም እንደምታየኝ አሁን ቤት ላይ ስለሆንኩኝ ለዛም ብዬ ነው እንደዚህ እንዲደረግልኝ የፈለኩት። እንደው ከጎረቤት ጋር ከተከራይ ጋር ስታረግ አያታለሁ ብለኛል እና ይሄ ነገር የምታረገው አንተ ያወቅ ፊት ለፊት ነው የምታረገው? አዎ ፊት ለፊት ነው የሚደረገው እና ያው እንደዚህ እንደምታየኝ እንደዚህ ታመሜ ስላለሁኝ
ከባድ ነው። ብቻ እንዴት ብዬ እንደምነግርህ አላውቅም። ያው ፊት ለፊት የሚደረገው ተንቀሳቅሼ ብዙ ነገሮችን ማድረግ አልችልም። በፊት ግን ተሯሩጬ እንትን እንደምን መልካም አይደለም። አዎ እባክህን አታልቅስ። ቀስ ብለህ ተኝና ላለው ነገር እኮ መፍትሄ ትፈልግለታለህ። እንደው ልትፈታትስ ያን ነገር ከተመለከትክ በኋላ ውሳኔዎችን ለመወሰን ለምንድን ነው ያልቻልከው? ነገሩን እንደምትማግጥበት ካወቅክ መፍትሄ ለምንድን ነው ያልፈለግከው? አስቤ ነበር፣ ግን ያው የተለያዩ ንብረቶች አሉ በስሜና እነሱ ንብረቶች እሷ ነበረች የምትቆጣጠርልኝ እና አሁን ላይ እነሱ ሙሉ ንብረቶቼ በእጅ እንዲሆኑ ስለምፈልግ ነው። ማለት ንብረቱ ይገባታል ብዬ ስለማላምን ለዛም ነው እናንተ እንድትረዱኝ እንትን እንድትሉልኝ። ያው ሰራተኛም ብቀጥር ምን ብልም እንደዚህ አካል ጉዳተኛ መሆኔን ሲያዩ ጥለውኝ ይሄዳሉ እና እሱን በእንትን በማሰብ ነው እናንተ እንድትረዱኝ እናንተ ሚዲያ ተከታትዬ ከዚህ በፊትም እናንተ እንድትረዱኝ በማለት ነው ወደዚህ የመጣሁት። እንደው ተከራይተህ እዚህ ከሆነ ለምን ከቤት ልታባርር አልቻልክም? ነገር አታውቅም ወይ? ቤት እንዲፈልግ ከዚህ ለማራቅ ሞክሬ ነበረ፣ ግን ያው ለምን ታባርራለህ? ለምን እንደዚህ ታደርጋለህ? አስፈላጊ ነው ወይ? አሁን እንደዚህ ታመህ ብር ያስፈልግ የለም ወይ በሚል ያው ትከለክለኛለች እሷም። እኔም ደግሞ ወጥቼ ለመናገርም አልችልም። ያው እንደዚህ ታመሜ በነበረበት ሰዓት እንግዲህ እሱም ደግሞ ቤት ቢመጣም እንደዚህ ነው ብለህ መናገርም አትችልም። በቃ ማለት ቤት ብዙ ነገር እያደረገ ያለ ሰው እንደዚህ ነው ብሎ ብነግረው እንዴት ሊሰማኝ ይችላል? ፊት ለፊት የተለያየ ነገር እያደረገ የተሳሳመ ምን እያለ ብቻ አላውቅም፣ ምን እንደሚባል አላውቅም። ፈጣሪ ያለ አታልቅሳው። ደግሞ እኮ በጋራ መፍትሄ እንፈልግለታለን። እንደው የእግርህስ ሁኔታ ከዛ በኋላ ሕክምና ቦታዎች ምንድን ነው የተባልከው? ሕክምና ሄጄ ነበር እና ያው ጭንቅላት ላይ ምንም አይነት ጉዳት እንደሌለ ለጊዜው ብቻ ያው ቁስል ነገር ነበር የተመታበት፣ እሱ ብቻ ነው ያለው። እሱ ተሰፋ ምን አለ በቃ እሱ ደህና ነኝ። አዎ ክትትል እያደረግኩ ነው ያለሁት አሁን። ግን ያው ምንም ከወገቤ በታች ምንም ተስፋ እንደሌለኝ የተነገረኝ። በቃ እስኪ ያው ከዚህ በኋላ ልልህ ቃል ገባል የሚችለው ሚዲያችን ለብዙዎች ተደራሽ ነው እና ዶክተሮችም ሕክምና ቦታዎችም ያሉ ሰዎች ያዩታልና ለእነሱም እንግዲህ አደራችሁን የምታውቁት ጥሩ ሰው ካለ በዚህ ሕክምና ላይ የተሻለ ቦታ ይደርሳችሁ ካላችሁ አደራችሁን አውሩኝና ወንድማችን ቢኒያምን እንግዲህ ቁሞ እንዲህ የማድረግ የሁላችንም ግዴታ ነው። ምክንያቱም ደግሞ ያው እኛ ስለተጋገዝ ነው ነጋችን የሚያምረው ብዬ አምናለሁ እና እንደው ወንድሜ ቢኒያም የነገር ነገር ያሳዘናል። ሰገባም ያየሁት ነበር። ብዙ ቤቶች የሚከራዩ ቤቶች አሉ፣ ሱቆችን ጨምሮ የሚከራዩ ቤቶችም አሉ። ለገቢ ካታንስም ቤትህ የሚሆን ጥሩ ቤት ነው። እንደ አብዛኛው ኢትዮጵያዊ እንግዲህ አሪፍ ኑሮ ነው። ግን በገዛ ቤትህ እንግዲህ ሚስትህን ዕቃህ ተከራይም እንግዲህ መራመድ አትችልም፣ ምንም አታመጣም። የሚያደርገው ነገር እጅግ በጣም የሚያሳዝን አረመናዊ ተግባር ነው። እንግዲህ ሚስትህ በስምህ ያለው ንብረት እንዳትካፈልክ ለማድረግ የምንችለው አንደኛ እንግዲህ ያው ቅድም እንዳልኩህ የምትማግጥበት ከሆነ እያንዳንዱ መረጃ በደንብ በመያዝ መማገጥ ብቻ ሳይሆን ስትማግጥ የምታደርገው እያንዳንዱ ነገር ጭምር በመያዝ ለፍርድ ቤት ለማቅረብ እንሞክራለን። እዛም ፍርድ ቤት ደግሞ እናይቱ እንግዲህ አንተ ጥፋት እንደሆነ እሷ ጥፋት እንደሆነ ሀብትን እንደመውረስ ብላ እያደረገች ያለችውን ነገር ደግሞ በፍርድ በማቅረብ ንብረትን እንዳትካፈል ለማድረግ እንሞክራለን ከጠበቆቻችን ጋር በመነጋገር። ከዛ በኋላ ደግሞ አንተ የተሻለ ሕክምና ቦታ እናደርሰዋለን። ቅድም እንዳልከውም ሰራተኛ ብቀጥርን ሰውን ቢመጣ ችግር ነው ብለኸኛል እና እንደው ቤተሰብ የለህም? ወንድም እናት አባት የለህም? ዘመድ የሚባል እንኳን የለኝም። እናት አባት የነበሩ እነሱ በመኪና አደጋ ሞተዋል። እባክህ ቢኒያም ይገባኛል። ከዚህ በኋላ ብዙ ቤተሰቦች አሉ፣ ሁሉም እህት ወንድሞች ናቸው። እዚህ ጋር የምታያቸው የስራ ባልደረቦች እንዳለ ከዚህ በኋላ ሁላችንም አንተን እየመጠየቅ ግዴታ አለብን። እባክህ አታልቅስ፣ እባክህ አይሰማም፣ እባክህ አይለቀስም። ወንድ ልጅ እኮ አይለቀስም። ለመግባት እባክህ እባክህ ተረጋጋ። ቃል የምንገባልን ነገር ከዚህ በኋላ እኔ እንደ ወንድምም እንደ ጓደኛም ቢሆን እየመጣሁ እጠይቅሃለሁ። ሰራተኛም ቢሆን በእኛ በኩል እንዲቀጠርልህና እየመጣን ያንን እንቅስቃሴዋን እያየን እንከባከባለን። ቤት ለቤት የሚሰሩ ሐኪሞችም አሉ ነርሶች እና እነሱን ቀጥረን የተሻለ ቦታ የተሻለ ሕክምና የምታገኝበትን ነገር በፊትም ቦች እናመቻችልሃለን።
ለመጀመሪያ ግን የትዳርህን ጉዳይ እንፍታ። እስኪ ባካችሁ ሶፍት ካለ ስጡኝ ባካችሁ። ማልቀስ እኮ እንደዚህ ተገቢ አይደለም። ሁሉም ሰው ይባላል አይደል? እንደኛ ታሪኩ የሚወደው አይደል የሚፈተነው እሱ ነው። ስለዚህ ማማረር አይጠበቅብንም። አሁን እኮ ከፈጣሪ ጋር እኮ ብዙ ነገር እያሰብን አይደለ? የምናስበው ነገር ደግሞ ትልቅ ነው። የምንተራመድ ያለን ችግር አለሳት ነው። የኔ የታጋሚ ከናፈት የሚዲያ ሰዎች ብቻ አይደለም የፈጣሪ ነገር ካልታከለበት ምንም ነገር አይስተካከልም። እና እሱን አምነን ነው ከዚህ በኋላ እንቅስቃሴያችን የሚቀጥለውና እባክህ አታልቅስ። እንግዲህ ቤተሰቦቼ የአቶ ቢኒያም ስሜት እጅግ በጣም እየተረበሸ ስለሆነ ከዚህ በላይ ከሱ ማውራቱ የስሜት መመጠጥ ስለሆነ ምን ይፈጠራል የሚሆን ደግሞ አብረን የምናያል። እንግዲህ የሚስትየዋ እውነት ፊት አይኑ እያየ የምታደርገውን ብልግና እኔም እናንተም ለመመልከት ካሜራችንን እዚህ እናስቀምጣለን። የስራ ባልደረቦቼ እየገጠሙት ይገኛል። አንድ 3-4 ቦታ የማይታይ ቦታዎች ላይ እናስቀምጥና ከዛ በኋላ ያሉ ማስረጃዎች በሙሉ በመያዝ የምታደርገውን ዘግናኝ ነገር በሙሉ በመቅረጽ ለፍርድ ቤት ማቅረብ ሀብቱ እንዳትካፈል የምናደርግ ይሆናል። ከዛ በኋላ ደግሞ እሷን ለፍርድ አቅርበናት የምትቀጣበትን መንገድ እንድትቀጣ እሱም ደግሞ የማስታመም ስራ የኛ ኃላፊነት በተለይ ደግሞ የእናንተ ነው። ምክንያቱም እናንተ ናችሁ አሪፍ ሆስፒታል የምታውቁ ካላችሁ የምትጠቁሙ ጭምር አደራ እያልኩ የሚፈጠር አይኖር አብረን እንከታተል። አመመ ቢኒ ትንሽ ምን ነው እያናገርኩ አይደለም እንዴ? ትንሽ ብዙም አታካብደው እባክህ። ቀለል ማድረግ ይችላል እንዴ? ይልቁን አታስደብረኝ። ምን አጠፋው ደግሞ? በቃ ያ ነገር እፈልጋለሁ። ምንድን ነው እሱ? የግል የሆነ ሱቅ እንዲሆን እፈልጋለሁ። ሙሉ ንብረቱ አንቺ ጋር እንደ አንቺ አይደለሽ እየተቆጣጠርሽ ያለሽው? ምን መሰለህ እዚህ ግቢ ያሉ ሰዎች ኪራይ ላይ መጨመር አለብኝ። ለምን ሲባል? ምክንያቱም አላስፈላጊ ሰዎች መውጣት አለባቸው። ማለት አልገባኝም። በጣም እንደምትወዳቸው ተከራዮች ማለት የምፈልገውን ሰው ማስወጣት እችላለሁ፣ ማስገባት እችላለሁ። አይመስልም? ተከራይ ለምን ይንገላታል? እሱም እኮ እንደኛ ሰው ነው። ወይ አንተ ደግሞ እንዲህ ተኝተህ ታዝናለህ ለሰው። ምን አይነት ሰው ነህ ግን? በጣም ላይፍን ታካብደዋለህ። ማካበድ አይደለም። ምንድነው ምክንያቱ? ማለት ለማስወጣት ምን ምክንያት አገኘሽ? በቃ አስፈላጊ ከሆነ ኪራይ እጨምራለሁ እንዳይወድ ከፈለክ። በቃ አለቀ። በዚህ ስማማ ይገባል። እኔ ኪራይ እንዲጨመርባቸው አልፈልግም። እኔ ያለው በቂ ነው። አንተ ተኝተህ ላይፍ ወይም ደግሞ ኑሮ እየገባህ አይደለም። ምክንያቱም ተኝተህ ነው ያለ። ወጣ ስትል ምን ያህል ብር እንደሚያስፈልግ አንተ አልገባህም። ብዙ ቤት እኮ ነው ያለው። በዛ ላይ ሱቆቹም አሉ። በቃ ስለዚህ እኔ ራሴን ብሩ ስለሚያስፈልገኝ አሁን ላይ የሆነ ሱቅ አለ የምፈልገው። ገባህ እኮ? እሺ ከሱቆቹ እኮ አንደኛው መያዝ ትችላለሽ። እዚህ ካለው ራስሽ ሰው ቀጥረሽ ምን ወጣ ያለ አስፋልት ዳር ነገር ነው የምፈልገው። እሱን አስብበት። ይልቁን ሌላ ምን ካልችልም ጭቅጭቅን ድብርቴሽን ውስጥ ገብቼ እንደሆነ ምንም ነገር ስለዚህ ስሜት እየገባህ አይደለም። እዚህ ቁጭ ብዬ ድብርቴሽን ውስጥ ነው ያለሁት። እባክህ ተረዳኝ። ነው ግን ስለዚህ ስሜት እየገባህ አይደለም። አንተ ታመተኝታል። አዎ ግን እሺ እኔ ድብርት ቁጭ ማለት አለብኝ እንደዚህ? ጎረቤትሽስ? ጎረምሳሽ? አዎ ስለ ፍቅሬ ነው የምትለኝ? ይሻል አይቀርም። ምክንያቱም በደንብ ቆንጆ ነው። እንደገና ደግሞ ምን አልወደድከው? ምን ከዛ ላይ ሱቁን ለምን ሳይከፍትልሽም ታዲያ? እስካሁን ለብር የቀረብኩት ይመስላል። እና ለምን ተቀረብሻለሁ? አይገባም እንዴ? ይሄን ልከፈለክ እወደዋለሁ። እኔስ ያው ባሌን ታስፈልገኛለህ አንተ። ቺት እያደረግሽብኝ ባልሽ ነው። ስታስበው ቺት ይመስላል እንዴ? ቺት አይደለም። ምክንያቱም ሴት ነኝ ማለት አልገባኝም። በቃ ቆይ ትገባሃል። እባክህ አታስደብረኝ። ሰው ብዙ ጭንቀት አለብኝ። ምን አልሽ? ምንም አይዞክ። ይባርክ። ምን ላስመጣልክ?
ሊበላ ነገር ይምጣልክ። አልፈልግም። አይዞሽ ተኛ በቃ። ሰውዬ ስማ፣ ስልክ ሁኔታ ይመስለኛል አንተ ደብቀውና እዚህ ተነስቼ ነው ደግሞ የደብቀው። አይምሮዬን ሁሉ እኮ ተቆጣጠርከው። በቃ በጣም የምታናደው። የት ልደውይ ነው? አንተ ጋር ልደውል ነው። ሰውነት ቤታመን ጋር ነው ታመመ እንዴ? ነው ማለት ይደውል ጋር አለ ላሰማ ከልጅ አንተ ምናፈቀ እንዴ እንዳለ። እሺ ቤቴን ትታችሁልኝ እዛው እንደፈለጋችሁ በቃ እኔ አይመለከተኝም እኮ። በቃ ተወኝ፣ የራሳችሁ ጉዳይ በቃ። ግን ቤቴ ውስጥ ምንም ነገር አታርጉ። ምን ታድርጋለህ? ስለምን ታወራው? በጣም ቀልደኛ አነክ። ቀልድ አይጠገብም። ሄላ አይኔ ፍቅር እንዴት ነህ? አመጣም እንዴ? በጣም ቀኛ እና ደግሞ ሽቦት አጥቂኝ ነው። እሺ ነገር ታፈተኝ ይፈቀዳል። ተኛ ምግብ ይምጣልክ። ይልፍቀር መሰለህ አንተ ውድ ባለ አትንኪኝ ወደዚህ ሂጂ። አትንኪኝ። አትወደኝም እንዴ? አልወድ። እርግጠኛ ነህ? አዎ እርግጠኛ ነኝ። አትወደኝም? እኔ መፍታት ትፈልጋለህ? አዎ እፈልጋለሁ። አትንኪኝ ወደዛ። አልይኝ። አላይሽም። አትንኪኝ በቃ። አንተ መሞት ይገባል። እንደው በነገራችን ላይ አታናደኝ። ማይሆን ነገር እንዳደርግ አትገፋፋኝ። አሁን ምንም ነገር ሲመጣ ምንም እንዳትልሽ፣ አርፈተኛ የተኛው አስመስልሽ ከፈለግሽ በገዛ ቤት ተኛ በቃ። አታጉረምረም። ስለምን ጊዜ የምታወራ አንተ? አውቃለሁ ተንከሲስ ነህ። አንድ ነገር ሲመጣ የሆነ ነገር ብታሳይ እግዚአብሔርን እገልሃለሁ። ሸጣኛ አትናግሪች። እንደዚህ ተሰነካክል ቁጭ እንደፈለግከው አይደል? ላይፌን አመሰቃቀል። ከዚህ በላይ ምን ትፈልጋለህ? ምንም ሳላቅ ላይፌን ሳላቅ አንተ ጋር እንደዚህ አመሰቃቀልከኝ። የምፈልገው ላይፍ ደግሞ ምንም ትፈልጋለሁ። ሰው ሊመረዳት ካቃታ አፈተኛ እስኪ ይሻላል አፈተኛ። ከዛ ደግሞ የራስ ውሳኔ ይሆናል። ሰላም አማን እንዴ? አይደለም ምንም ማለት አሞታል መሰለኝ ወይስ ያስደበርሽው? አይ ሱኮ ነው ዋና እኮ ጥቅማችን እሱ ነው ታውቂያለሽ። ቢንሻ ያው እኔ በቤት ኪራይ እንዳይጨምርብኝ ያው እናንተና ያው እሷን ልኮልኝ ፈጣሪ አይደል በነፃነት እየኖርኩኝ ነው። ጥሩ ይመስገን ፈጣሪ። ለምሳሌ ላከልኝ አይኔ ፍቅር እንሳውላ ትንሽ ቆያለሁ። መጀመሪያ አንቺን ሸራሽ በእውነት ምን በጣም ናፍቀኛል። የት ነው? አሎ
ምን ነው ድምጽ ዝንቀለዳ ምን አሟል ሰንዘር አረደና ነው ማለት አታሰዳብ እንዴ ራስ ላይ መጠቀም ተመርኩ ባሰብ ያንተ እርጅናና ልጅነት እኮ አንድ ነው በቃ ያንተ በጊዜ ጀመርኩ አይደል ግድ የለም ተንከባከባት እቺ ሴት እቺን አልማዝ የሆነች ሴት ተንከባከብሽ ችግር የለም አሁን የሚንከባከብልኝ አግኝቻለሁ አይ አሁን የሚንከባከብልኝ አግኝቻለሁ ችግር የለም ምንድን ነው ማሪ ለምንድነው እንደዚህ ሲሰራ ይቆጣል ያን ስራ ልጅ ምን ያስቀምጥ አይደል አያ ይስቃይ ዳሊ እንደው ማፈቀር ቡና ማፍላለክ አሚና አንቺ ማፍቀሽ ነው ይወጣት እውነት አትቀልድ ይስቅላል ዛሬ አጎቴ ጌጂ ነበር እሱ ጋር ምናምን ትንሽ የተወሰነ ነገር ሰጠኝ ብር ምናምን ግን አይበቃም ያታች ቀር ብዙ ነገር የለብህም እኮ ማስበህ ነው ይዛኔ ያህል ክፉ ነው ይዛኔ ያህል አስፈላጊ ነው ሰው በቃ በቃ ብዙ ትኩረት አታድርግ እባክህ ትኩረት እንዲገባኝ ደስ ይለኛል ቢያንስ ከፊት ይዞሩ በሉ ፈሩ እባካችሁ ያርፋተኝ እንዴ አንቺ አረሳው ነው እንዴ ያልኩት በቃ ዝም በይ ምንድነው ከዚህ ወደ ከተንከባከበች አይበቃም እንዴ ያልተኝ ይሁን ታስጨንቃል አንተ ላይ እንደዚህ ቢደረግብህ ደስ ይላል ራስ ላይ የማትወደው ነገር ሰው ላይ ለምን ታደርጋለህ እሷ እኮ የወደደችው ሪማር ለምን አንተ ደግሞ የምትወዳት ከሆነች ሚስት ከሆነች ለምትወዳት ሴት የምትወደውን ነገር እንድታደርግ መፍቀድ መቻል አለ አይገባም ስለኔ ስሜት እየገባው አይደለም ፍቅር እኮ ነው እንደዚህ ሽባ ተኩኖ እኮ ፍቅር አይሰጥም ምን ይያልከው ወደ ተከታተል ሞክረባት እሺ እና ደግሞ የሚያጨርብህን ሰው ቀላል ነው ስለሆነ ነገር ይቅርታ እቺ ልጅ ደህና ተንከባከባ አይደል ደጋግሜ እየነገርኩ ነው ገና ለገና ጭራሽ አንተ ራስ ላይ መጠቃቀም ጀመር ወይ አትንቀሳቀስ ወይ አትለማ ወይ ምናት እኔ እቺን ሴት እኔ በፍቅር እያጫወትኩኝ አንተም በጸባይ ይዘህ ነው ድግም አትወልም ለነገሮች በደንብ መረዳት መቻል አለብህ በተለይ ስለዚህ ቃል ምንድነው ሴት ምናምን ምን ለማለት ነው ማለት እየነቆችኝ አይደለም ትፈርጋለሁ ምንድነው የምንቆሽና ታላቂ ምናምን ያልከኝ ነው ልበል እንደዛ ነው እንደዛ ይሰማል ሀቁን የተናገረው ለዛ ነው አንተ ሽባ ምን እንደተኛ ከኔ ጋር ኮማሮች አይደል ደብረ ዝም ብለህ እውነቱ ለምን ትሸሻላችሁ ሲጀመር ምንድነው መናቆር ታዲያ ከኔ ጋር ልያወራቸው አይደል አትማት እውነታ ነው መናቆር አይደል ስለዚህ ነበረ ግን ምንቅም አንተን ማፍቀሬ በዛ ልክ እንደዛ ነው የምትረዳው አይደል እንደዛ እኔ በምን ነገር ልትጨነቅ እንኳን አልፈልግም ይገባል አይደል ስለዚህ እባክህ እንቃን እንዳይደና እሺ አንተ ማን በሰው ቤት የምታዘው ቆይ አንተ ዝም በል እሷ መብታላት አይደል እንዴ ሙሉ መብታላት አይደል እንዴ እሷ ቤቱ እኮ የኔ ነው ቤቱ ያንተ እንደሆነ የእሷ አይደለም ተማክረን ነው የምንወስነው አንተ ማን ጣልቃ የምትገባው በሰው ህይወት እኮ እንጨምራለን ስላለችኝ ነው መጨመር አለባት ኑሮ ተወዷል አንተ እዚህ ሆነ እኮ ያገርቱን ኑሮ ተወዷል እኔ አሁን እሷ ስላለች እንጂ የቤት ኪራይ አልችለውም ነበር በዚህ ሀገር ነው አሁንስ እየከፈልክ ነው እንዴ መች ከፍለህ ታውቃለህ እሱማ አለችልኝ እሷ መቤት ሆነች ጥቅጥቅ አረጋችሁ ባይ ዘ ወይ ላይፍ እና ታክስ
በዚህ ጭንቀት አለው ሽማግሌ ነው እንጂ ሲደርሱ ቀባት ከተልካ እንደዚህ ነገር ምንድነው ሁሉ ያደርጋል አስፈላጊ ነው ይሳያት ከሽቦ ጋር ብትጨቃጨቅ አታስቢ በሁለት ዓመት ነው የሚበልጥሽ እሺ እንዳትረሹ እና በጣም ናፍቀኛል ደግሞ አጎቴ ጋር ቁጭ ታምኛለሽ በቃ እንደዚህ አይኔ ነው ልጅ እሺ ሲል በጣም አትቀልድ አናስ ምን ማለት ነው ይታቀላል ስለዚህ ጭንቅ ሰላማት ሞክርሽ ሶይ እንግዲህ አንተ ደሞታችን ጋር ለፀሐይ ተከለከለ ኧረ ውጡ እባካችሁ ፈሩ ኧረ ሰው ቤት ነው ያላችሁት ምን ማለት ታችንም እንዴ ይሸፈንኩ አይደል እንዴ በቃ ያዛል ልጅ አሁን ማለት በጣም ትደኛለች የሆነች ትደምመኛለች በብዙ ነገሮች ታውቃለህ በጣም ትደምመኛለች እባካችሁ ውጡልኝ ከቤት እባካችሁ ለምናችሁ ውጡ እባክህ ዝም በይ ሰላሜን አትንሳኝ ሸፍኝ ወደሚል ለልጅ አሁን ቢኒ ለዛ ነው እሺ እሺ በጣም ኧረ እባካችሁ ውጡልኝ እባካችሁ በገዛ ቤቴ ኧረ እባካችሁ ለተኛ በቃ ኧረ በእናታችሁ ኧረ እሺ ልተኛበት ውጡልኝ በቃ ኧረ ስለ ጉልበታችሁ አምላክ እባካችሁ ውጡልኝ ማመጣውን አሳያችኋለሁ ጠብቁ የጊዜ ጉዳይ ነው በቃ ዙርናተኛ አለቀ ወይስ እዛ ሄደህ ሰራልሃለሁ ጠብቅ ሰራልሃለሁ ምንድነው የምትሰራው ወረዱን አሳያለሁ ጠብቅ በቃ ዝም በል ምንድነው የምትሆነው አልፈተኛ በገዛ ቤቴ ምንም በገዛ ቤት ይሄ ቤት የኔ ነው አልገባም እንዴ ይሄ ቤት ውጡልኝ በቃ ለምን አትወጣም አንተ ይሉጣልኝ እሺ ወጣለሁ ይሄ ቤት ችል ቦታ ደስ ባለ አልገባም ግልግል ነበር በእናትሽ አንተ ደርሰሽ ማለት ይሆናል እና ታዲያ እንደዚህ ወደ እንዴት ነው ጠብቅ ማረገና አሳያለሁ ጊዜ ጥሎኝ ነው እንጂ ታቀኛለህ እንዴት እንደነበርኩ አይገባውም ያኔ ነው በእኔ ገንዘብ መሰለኝ እንደዚህ ሰው የሆንከው አትርሳት አይገባውም እኔ በሰራሁት በእኔ ላብ ነው እንደዚህ ሆናችሁት አልገባህም ስለኔስ ምንም ነገር አያስብም ምንም ማይንድ ያደርግ አይደለም በእኔ ላብ ነው እንደዚህ ሆናችሁት አልገባህም እንደዚህ ሰው የመሰልከው አይደል ወይኔ ቢኒያ በቃ እባክህ እራሳችን ጊዜ እናሳልፍ እባክህ ኧረ ውጡልኝ እባካችሁ ጭራሽ ከሰውም አልቆጠረኝ ወይኔ ድሬ ይዝበላል ይሱ ያመጫለች ነው የተቀያየረ ይሄው በጣም ሰልችኝ ማይዘው ምን ማድረግ እንዳለብኝ ሁሉ አላውቅም ያችን ይያናል አረጀ በጣም በጣም እኮ ነው ደስ የሚለው አንድ ነገር አለ ሁላችንም ዱአ ነገር ሰማውረስ አለብኝ አስፈላጊ ነገር እኮ ነው ማለት ስንት ጋታ ይገባል በሪ ደስ ይላል ይነሳል እንዴ ያሳይሽ ለምትፈልግ ነው አይነሳም ማለት እንግዲህ
በጣም ደስ የምትለው ታውቃለህ አይደል? ኧረ እባክህ አንተ ትጠያለሽ። አንቺም ከብዙ ሴቶች ትጠያለሽ። እውነት ከወጣቶች ከሁሉ ከወጣቶች ማለት አልፈባለሁ። ማመኗት ምን እንዳምትፈልጋለህ? እንደዚህ እንጸጋለሁ ነው እንደባሰው ነው ደስ ይላል ወይም ደስ ይላል። እሺ ማለት ነው። አልጋዬ ላይ ወይኔ ቢኒያም ወይኔ ኧረ እባካችሁ ፈሩ የሆነ ነገርማ ማድረግ አለብኝ። ነጫነጫለሁ። ኧረ እባካችሁ ውጡ ከቤቴ እባካችሁ። ዝም በል እስኪ አሁን ቢያንስ ዝም በል። ኧረ ባለ ትዳር አልጋ ላይ ነውር ነው። ኧረ እባካችሁ ድምፁ ይረብሽኛል ታውቂያለሽ። ስለአንቺ ብቻ ነው የማስበው። ፈሩልኝ። በገዛ ቤቴ በገዛ ንብረቴ ይጮቱብኝ። እንደዚህ ምጮች አሉ። እሰራላችኋለሁ። ጠብቁ፣ የጊዜ ጉዳይ ነው። እንደተጫወታችሁብኝ አትቀሯት። ምን ሰውዬ ግን እንደምን ብለሽ ማስረገዝ መቻል አለብሽ። የጊዜ ጉዳይ ነው። ለምን መሰለሽ እግሩ እንጂ ሽባ የሚሆነው እቃው ሽባ የሚሆን አይመስልም። ፍቅር ይገማል እኮ ሰውዬው። ወንድ መስሎክ ነው እንዴ? በዚህ ልክ አላሳዝንም። ለኛ ታስብልኝ። ተሳዝኛለሽ ማለት በጣም ቢያንስ ቆይ ሰው ይሰራል እንደሌለው ጊዜ አስቀርተሽም ቢሆን እንደምንም እቃውን አስነስተሽ ይልሽ መረጋዝ አለበት። ፍቅር ግን ሌላ አይዲያ ነገር ብንፈልገው ይሻላል ማለት ከሱ ጋር ሊያወርስሽ አልቻለም እያይሽኩልኝ ልክሽን ሁሉ ሞክራለሁ። ምንም አይነት ሲስተም እጠቀማለሁ። ለምን አይነት ነገር ታሪክ ይችላልሽ? የሆነ ነገር ልትቀር ምክንያቱም አሁን ከሱ ጋር ምንም አይነት ማድረግ ምንም አልፈልግም። ለመናገር አብሶ ከአንተ ጋር ተኝቼ ከሱ ጋር ምክንያት ከንተኛል። ምን ከሱ ጋር እንድትተኝ የምታስበው መሰል ፍቅር አልከኝ እኮ ግን እናፈቅርሻለሁ። እኔም በጣም አንተ ሰውዬ ግን አናግረህ ነበርም እንዴ? ጸጥ በል ሲመጣ ዝም በል ብዬ ካለበት ለምንድን ነው የምትረብሸኝ? በቃ የፈለግሽውን ነገር አደረግሽ አይደል? ተይኝ በቃ እኔን። እሺ እኔ ተይኝ። ወይ ድሮስ በጨረም ስጭታለ ተርሊ ማለት ነው። ጀምሻ እንዴ? ወደዚህ ሂጂልኝ። አታክብዳ። ወደዚህ ሂጂልኝ። ምን አገባኝ እኔ? ወደዚህ ሂጂልኝ። እስኪ ምን ነው? ቆይ ምን አስበህ ነው? ምን ነው እሱ ማሰር አይችልም? እኔ ለምትገፋኝ? አዎ አንቺን ነው የምገፋሽ። ምን ነው ቀበቶ ሲፈታ ይሄንንስ ማሰር እንደሚችል አታውቂም ነበር? አሁን ዛሬ ነው ያልኩት። ወክቢ ታው ስለ ሰዓት ያዝ። ለኔ ንቀትሽን ልታሳይ ነው እንደዚህ ድረስ የመጣሽው? ባከብከኝ አይደለም ሴት አይደለም እንዴ? እና እኔ ምን አገባኝ? ልክ ማትረዳኝ ነኝ። ከሱ ጋር ስንት ነገር ሳርግ ቆይተሽ እኔ ጋር መታሰርልኝ የምትይው ምንድነው? አዎ ምክንያቱም ሴት ነኝ እኮ። ወደዚህ ሂጂልኝ በቃ እኔ ጋር በቃ ስነ ስርዓት ያዝ። እንደዚህ ትጨቀጭቅኝ አልፈቅድልህም። ውጪልኝ በእናትሽ። ወደዚህ ሂጂልኝ። አልመጣም። አልገባም እንዴ? ይሄ ቤቴ ነው። ወይኔ ቢኒያም ወይኔ። ሰራልሻለሁ ጠብቂ። ምንድን ነው የምትሰራልኝ? ማረግሽን እኮ ላሳይሽ ነው። ምንም አታድርግም መለኝ። ጠብቂ ያልኩሽ እኮ ጊዜ ነው የሚፈታው እሱን ነገር። የምን ጊዜ ነው የምታወራው? በቃ እንደዛ ጉረኛ እዛው ተኝተህ በቃ እንደዚህ ወይስ ታከብደዋለህ? ቀመጣ ቢኒያም ማርተኛ መልከታል ስለኔ
ይጨቃጨቀኛል የሚያረቅበት ነው ዋልት ደረቀ ይላል የት ነው ትዳር አልጋ እዚያ አይደል እንዴ ምንድነው የምን ክርክር ነው እንደዚህ አልገባም እንጂ የባል ትዳር አልጋ ክብር ነው እሺ ለሚያውቀው ሰው እድሜሽ የገፋ በኔ ምክንያት ነው እንዴት አይደል አሁን ደግሞ የምታወራው ከተኛ እድሜዋን ተጠቀምበት እንጂ አቀለልካት ምን አሮጊት መሰለች ይቅር ንገረው እስኪ ሊገባ አልቻለም እሱ ባይሆን ይኸውልህ ሰውዬው እቺ ስላለች እኮ ነው አሁን እንደዚህ አምሮብህ ተኳኩለ ቁጭ ብላ ያለው ሰማኛላ ያንዴ ሳሎን አጥሩ ትለናለህ እሺ ብለን አክብረን መኝታ ቤት ገባ መኝታ ቤት ስንገባ መኝታ ቤት ሄደ ትላለህ ያንተ ሲጀመር አልጋህ እዚህ አይደል እንዴ ምንድነው የምትከራከረው በቤቴ እንደዚህ ማድረግህን ላሳፈር ሲገባ እንደ ኩራት ታወራለህ ምንድነው ቤቴ የምትለው አስሬ ቤትህንማ እኮ እኛ ቆቃ ሰጥረጥ አድርገን ያዝንበት አንድ ተከራይ ሳይወጣ ምን ሳይል አይደል እንዴ እንዴት ሲት እኮ በጣም እኮ ብዙ ነገር እኮ ያምራታል ያስፈልጋታል ያንተ እንኳን ለሷ አታዝም ምን እኛ እኮ አውጥተን ብንጥልህ እኮ ይሄ እኮ የኔን ቤት እኮ ነው ያውጥተን ብንጥልህ እኮ እንችላለን ያይጥ መጫወቻ እኮ ነው የምትሆነው ምንም እየገባ አይደለም እሷ ቤታችሁ ሆነ እኮ ምንም ነገር የሚመግብ የለም ዘመድ የለም አይገባውም በእውነት አይገባውም እኔ በጣም ላስረዳው ሞክረን ግን ሊገባው አልቻለም መጣኝ እውነት ትሪቱ ይላል ታምሜ ነው እንጂ ታውቀኛለህ እንዴት ሰርቼ እንደምገባ ስንት ንብረት ያፈራው ሰው ነኝ ታውቃለህ አውጥቼ በጥል እችላለሁ አውጥቼ እኮ ቤቱን እኮ ቤታችን ማድረግ ይችላል ቆሻሻ አረከኝ የሰማንያ ባለቤት ነች ቆሻሻ አረከኝ የሰማንያ ባለቤት ነች የሰማኝ ነው ይኸውልህ ለዚህ እኮ ማንም ብቻ ብትሆን እኮ አይጥ ነው የሚበላት ይጀመር ራስ ልጅ እየተጸዳዳ እንደዚህ እቺ ትላለች እኮ ነው አሁን እንዴት ተንከባከበ ካንተ በላይ አይጣል እንዴት ያንተ ሰው ያማል እንዴ ሲጀመር እየነገርኩሽ ነው ማለት ከዚህ በኋላ ይኸውልሽ እነዚህ ህፃናቶች ራሱ እየተንጫጩ ነው ተከራዮች በተክላል እንዳለ አስወጥተሽ ከዚህ በኋላ ባለ ትዳር ይሄ ልጅ ያለው ማን ያስፈልግ በቃ ወንድ ላጤ ብቻ በቂ ምንም እንደዚህ አይነት ሰው ያስፈልግ አንተ ግን ስርዓት ነው ዝም ብለን እንደዚህ ባለ ትዳር ማለት ክብር ነው ብታውቅሽ ባለ ትዳር ክብር ነው አታውቅም ለነገሩ ለሚያክሰው ነው ባለ ትዳር እኮ ሲፋቀሩ አብረው እኮ በፍቅር ጊዜ ሲኖራቸው ነው ዝም ብሎ ባለ ትዳርነት አለ እንዴ እቺ ሰራተኛ ነው እንደምትመስል አልገባው ላይ ነው ዋጋ እንዴ ይገባው በዚህ እንደዚህ አይሆንም ይሁን ይላከላት ይሄን አመስግና አንተን ታተም ነው ቆሻሻ ወይ ምን ነው ማመናቀት አሁንም እኮ ደግሞ ችግሩ የሚገርምሽ ነው ወይ አርፈ ህመምን አስታምሽ ከዚህ በላይ ምን ልታገዛችሁ ምን ልታረግ ይሄን ፕላን ትላለህ እንዴ አፍ እንዳመጣልህ አትወራው ነው ከዚህ በላይ ታገሰች ይበቃል የሆነ ከዚህ በኋላ ምን ልታመጣ ነው ቆይ በሰው ቤት ግን ስደነፈ ለራሴ ከብደም እንዴ አንተ ሲጀምር በዚህ አገላምጠኝ ቤቱ የሷ ነው እያልኩ ነው ወንድ አገላምጠኝ ከዚህ በኋላ ማረጋውን አሳያለሁ ጠብቅ እንዲቀልድብኝም አትቀር አያ ስራና ያደ ምን እያደረክ እንደሆነ ግን ገብቶሃል ዝም በላልኩ አንድ ነው ልትረዳኝ አልቻልክም ስትወጣል እንደናት ተኝ ወደዛ አጥተው በቃ ተከራከሩ ደውቻለሽ በቃ ተከራከሩሽ ይዋላ ነው ሳም ወጥቶች እንታየኝ ነበር ሲጀመር ይዘሽ ሽታ ማቻት ክርክሩ ያይሻር እንዴ ሽታውን ማቻት መቀበልሽ የቱን ቆየው እዚህ እንደዚህ ያደረገ አያ ደሳለ ተተካለ ደሳለ ሄደልህ አዎ ደስ ብሎኛል ተከተለሽ ነው መሄድ ትችያለሽ እሺ ሄደልህ ምንኝ ጥርግ በይ ያስኩሽ እንዴ ለዛ እንደዚህ ነው የቀረው እና አላስኩሽም እኮ አሁንም መሄድ ትችያለሽ ኧረ እባክህ ኧረ እንዴ ነው የምትፈልገው እንግዲህ ጨርቅ ያርግልሽ ጥርግ ብለሽ ሂጂ ሲጀመር አሁንስ መቻለሽ ይሄን ትክዳለህ ማጥራት ይሄን ትክዳለህ አንተ መንከባከብ ይሄን ትክዳለህ ሚስትነት ይሄን ትክዳለህ ማለት ነው በዚህ አይነት ታምሜ ነው እንጂ ምን እንደማደርግ ታውቂያለሽ እሺ ምንም አታመጣም ከዚህ በላይ ምንም አታመጣም በእናትህ ዞር በይልኝ በቃ በስሜት ሁሉ ለምትቀዳው ተናዳለህ ሰራልሻለሁ
ኧረ እባክሽ ዳይፐር እንኳን ከተቀየረ 4 ቀን ሆነው። ኧረ እባክሽ ቀይሪልኝ፣ ቂጤ ተቃጠለ። ኧረ በእናትሽ እስቲ ልለምንሽ፣ እቺን እንኳን ተባበሪ። ማረፋችን እንደምትሰውዬ። ኧረ ቂጤ ተቃጠለ፣ ዳይፐር 4 ቀን ሆነው፣ እባክሽ ቀይሪልኝ። አይረፍ አትረፍ ያላልኩም፣ ቀይሪልኝና እንዳፍታ ታርፊያለሽ እኮ። አትጨቅጭቀኝ እባክህ። ተቀየረልም አትቀየረልም አንድ ናት። ስለዚህ ምንድን ነው የምትለኝ? እባክሽ ቁጭ ስላትወድ በቃ እባክህ ልረፍበት። ዳይፐሩ ራሱ እኮ ሌላ ነገር ይሆናል፣ ላይ ሌላ ቁስል ይፈጥርብኛል። እባክሽ አየህ አይደል እንደምቀይርልኝ ታውቃለህ። እሱን እኮ አልከርኩም። ደግሞ ለኔ ጥላቻ አለ። ለኔ ማታዝልኝ በጣም ታሳፍራለህ። ምን አድርጊ ነው የምትለኝ? እሺ ዳይፐሬን ቀይሪ። ትንሽ ልረፍና ቀይርላለሁ። ደክሞኛል። እኔ አንቺ የፈለግሽውን ነገር እያደረኩልሽ አይደል? እቺ እንኳን ብታረጊልኝ ምን አለበት? ምን የፈለኩትን አደረክ አፈትልኝ። ትንሽ ነገር ነገርኩ። ንብረቴ ሰጠሁሽ። ከዚህ በላይ ምን ፈለግሽ? ሁሉ ነገር ባንቺ ብቻ እንዳለው ታደቃለህ። ስለ ንብረት ሁሉ ታወራለህ። ባልና ሚስት መሆናችሁ ሁሉ ትረሳዋለህ። እሺ ምንድን ነው የፈለግሽው? በስምህ ብዙ ነገር ፈልጋለሁ። አሁንም እኮ በስምሽ ነው ያለው። አንቺ አይደለሽ እንደ ያስተዳድርሽ ያለሽ? አውቃለሁ። ታዲያ ግን ደግሞ ማስፈርም ነገር አለ። ምንድን ነው የምታስፈርሚው? እሱም በሂደት የምታየው ይሆናል። ውክልና ተሰጥቶሻል። ከዛ በላይ ምን ፈለግሽ? በቂ አይደለም። እና ምንድን ነው የምትፈልጊው? ምን ዳይፐርን እንዲቀየር በጣም ጓጉተዋል። ተረጋጋና እረፍት ይቀየርላለሁ። ስለዚህ ብዙ አትጨቅጨቀኝ እባክህ። ብዙ ነገር የማስበው ነገር አለ። አይል ጣይኩን ስዛው ጋር ቆይቶ መጣ። ምን ነው መጫወቻ ጭራሽ መጫወቻ ምን ብለህ ታስባለህ? እኔ በጣም እየተንከባከብኩ ነው። ዳይፐር መቀየር ምን ያህል አስጸያፊ ነገር እንደሆነ አንተ አይገባህም እንዴ? እሺ ያንተ ቆሻሻ እያጸዳሁ ልጅ ብንወልድ ምን ልታረጊ ነው? ፈጣሪ እንኳን ካንተ ማልወለድኩ። ልጅ ብንወልድ ዳይፐሩን ላቀይሪ ነው? አይገናኝም። በነገራችን ላይ አይገናኝም። የምታወራው ነገር ያው እኮ ነው። የትልቅ ሰውና የህፃኖችስ ልዩነት አለው። ከዛም ጭራሽ ልጅም ሆኖ እንዴት ነው ካንተ ጋር የሚወዳደር? ምን አስበህ ነው? ምንድን ነው ልጅ ወሬ የምታወራው? እውነታ ነው። ያንተ ዳይፐር ነው። በቃ ምን ልዩነት አለው? እውነታ የለህም። እውነታ የለህም። ያም ዳይፐር ምን ልዩነቱ ምንድን ነው? አስረጅኝ። ትልቅ ሰው ነህ። ታመሜ እኮ ነው። ፈልጌው ነው። አላውቅም። ቢሆን ደግሞ አላሳዝንም። እኔ ሁሌ ዳይፐርክን እየቀየርኩ ከዛ በላይ ደግሞ አስጸያፊ ነገር ቃል ትልይልኛል። እየተቃጨክኝ አላሳዝንም። እሱ ለትንሽ እንኳን እያሰብኩ አይደለም ምን እየተሰማኝ እንደሆነ ብዙ ነገር ጭንቅላቴ በጣም ብዙ ነው። አንተ አልተረዳኸኝም። ምን እያሰብኩ እንደሆነ አንተ እየገባህ አይደለም። ከዛ በላይ ደግሞ የትም ዙሬ እዛዛ ቆይቼ ሲመጣ ደግሞ ደክሞኝ ሲመጣ ዳይፐር ቀይሪ። ሰራተኛ ሚስት ሰራተኛ ነው። ቆይ ለምን ይሁን አስፈላጊ ነው ወይ? 2 ቀን ቤት ነበርሽ አይደል? አልቀየርሽልኝም። ዛሬ ነው የወጣሽው። ምን አለበት ዛሬ እንኳን ብትቀየሪልኝ? እና በቃ መብላ ወይ አትብላ እሱ አይሻልም? በቃ ተሰቃየሁ። ራሴን እያመመኝ ነው። ሁሌ ሽታው በጣም ነው ራስ የሚያም። አንተ አልገባህም እኮ ሽታው እኮ እንዳይረብሽሽ እኮ ብትቀይሪልኝ እኮ ምንም አትሆኝ፣ ምንም አትጎጂ። በቃ ምግብ አትብላ። ምን ላድርግ ከዚህ በላይ? ወይ ቀንስ ብቻ ነገር ፍጠር። እኔ አላሳዝነህ። ራሴን እያመመኝ ነው። ሽታው በጣም አስጸያፊ ነገር እኮ ነው። እንደውም እኔ ሆኜ ነው ሳኩኝ ጊዜ አንዴ እኮ ነው የምታጎርሺው። እሷንም በስንት ግድ ይሄው ጨጓራ በሽተኛ አደረግሽ። ከዚህ በላይ ምን ፈለግሽ? ደግሞ ይሄን መከር ትፈልጋለህ? በምን ቀን ነው ግን እንደዚህ? በጣም ከሃዲ ነህ ግን ትገርማለህ። በቃ ጨቅጨቀኛል። ለማንኛውም ጨቅጨቀኝ አልፈልግም። ደግሞ መሰለኝ የምገባው አበዛው። የእውነት አበዛው። አትሳደ ተረገምቻል እንዴ? እራስና ቀይርላለሁ እኮ ነው ያልኩህ። እና ዝም በል እባክህ። አንድ ከራስ ጋር ልሁን።
ጨብጫብ ሰላም ነው የሚያስበው። ከዚህ ካለመምጣት ነው የሚሻለው። ሰላም እናትንተኛ ዋከከታ እርቦኛል። እሺ ምግብ ስጪ። አሪፍ ነው። እሺ ተረካለሁ። እሺ ቀይርላለሁ። እሺ እሺ ወተት ስጪኝ። ጨጓሬ ተቃጠለ። ነደድኩ። ኧረ እባክሽ። እሺ እሰጥሀለሁ። ይኸው ፍሪጁ ቅርብ ነው እኮ እዚች ጋር ነው ያለው። ቀዝቃዛ ወተት ስጪኝ። እሺ ልጠጣ ለጨጓሬ። የራስና እሺ ያለው ወተት በጣም ደክሞኛል እና ደብሮኛል። ለምን ነው መረዳት ያጣታል? 2 ደቂቃ ለማትሞላ ከዚች ጋር ለማቀበል አንተ ብትረጋጋ እኔ እንደዚህ ለምን ታስቀምጥ ትጀምራለህ? ምን አድርጊ ነው የምትለኝ? እሺ ተረጋጋ። ተጣላ በቃ እሺ። እኔ ቆንጆ እንዲያል ከምታስመስለው የሆነ እንዴ ለሰው ተረዳ እንጂ ሰው እኮ ነኝ። ይደክማል፣ የእውነት ይደክማል፣ ይሰለቻል። ቲክቶክ እያየሽ ከዚች ጋር ወተት እንኳን ለመቀበል እዚች ጋር ለማድረግ በዛ በእናትህ በጣም ደብሮኛል። በየቀኑ ያማረ እባክሽ አንተ እንኳን እሺ በለኝና ዳይፐሪን ቀይርልኝ። ተቃጠልኩ። እንዴት ነህ? ዳይፐሪን ቀይርልኝ። ተቃጠልኩ። እባክህ አንተ እንኳን እሺ በለኝ። ለዛውሽ ተጨምሮ ይባሳል። አዎ በእናትህ ጭራሽ እንኳን ዳይፐር ቀይር እያለ ከመምጣቱ ይጨናገጠኝ ነበር። በእነዚህ አበባዎች ያንተን ምን አይነት ምድርን ስታርግልህ አንተ ራስህ ሸኝዛ ያንተ መቀለጃ ነው። አይገባውም እባክህ። በጣም ወይ እና ቢኛ እንዴት ነህ ታዲያ? ወተት ስጪኝ እባክህ። ወተት? አዎ ጨጓሬ ነው ሞት ይፈልጋል እኮ አትንሳት መራት ይፈልጋል። እሱ እንትን ጥቅም ይቆይሻል። እሱ ልክ ነህ። ይገርምህ በጣም ተጫጭኖኛል እና ማሳጀት ሰልቻል ማኪን ሳያስፈልገኝ አይቀርም። ባለፈው የገዛሽን እንትን አለ አይደል? አዎ እንካ ጠጣስ እንካ የተወሰነ ይቀሯል። ጨርሶ ይሄን ጠጣ ጠጣ ጠጣ። አንበሳ ምንም ቢሆን ታስፈልገኛለህ ቢንሻ ዋት ፈቀደ በቃ ተኛ በቃ ማለት ወይ ቅር በጣም ተጫጭኖኛል። ምግብሽ ነው? አዎ
በጣም እኮ ጎበዝ ነው ማስታደግ ምን አሳብ የወጣት ልጅ በጣም ወይ እንዴት ነው እኔ ተሰና ነገር ላወራ ራቁት ሻንሽ ተብሎ ነጅ ቢኒያ አቤት ያሟላ ምን አለ አንተ እንኳን ብትረዳ በቃ አሟል አንተ አስተማሪ ነው የሚያስፈልገው ሚስት አይደል በቃ ለኛ ተወልን ንብረቱ እኔ ያለሁበት ክፍል ላይ ወይ ለምን እዛ አታርፍም ይሁን ሰራተኛም ቢሆን ከክፍለ ሀገር አስመጥተን ምንም ማታቅ ልጅ አምጥተን በቃ አንተን ብቻ የምታገለግል ሌላ ነገር ልምጥ ማትል አንድ ሴት እንቀጥርልሃለን እሷ ምግብም መጸዳዳቱ ምናምን እሷ ታረግልሃለች እኛ እዚህ ቤት እንቆይ ከቤት እያስወጣኝ ነው ነገርኩ እኮ ለአንተን ይሻልክ ይሄ ነው እያልኩ ነው ለአንተ አንድ ክፍል ይበቃል አይደል ኦሬዲ ከዚህ ከሶፋ ተነስታ ተጠቅመው ዘመን አንደኛውን እዛ ቤት ግባና እኔና እሱ ይሄን ቤት እንያዘው በእኔ ከተሻለ እኮ ሐሳብ እየሰጠው እኔም እዚህ በመጣሁ ቁጥር ተሰቃየሁ ከዚህ ልጅ ጋር ፍቅር ነው ወይስ ሌላ ነገር ነው እኔ እኮ ሰቀቀ ነው ነበር እኔ ውጪ ባገኛት ይሻለኛል ባንደኝ ለኔ መሰለ ቤት እያለ ሌላ ቦታ ከመንገናኝ ብላ ነው ካንተ ጋር ድብብቆሽ እንጫወት እንዴ አንተ እዚህ ተኝተህ በቃ እዛ ሁሉን ፍለፊት የፈለከውን እያረካረ እንደ ይሁን ድብብቆሽ ነው አንተ ይኸውልህ ጩኸት እንትን ባለ ቁጥር ይኸውልህ እኔ በጣም ጆሮ እየተረበሸ ነው ጩኸት ሽታ ሁሉ ነገር እኔም እሷም እየተረበሸ ነው እንዴ እስኪ እጇን እንኳን እስኪ ያንተን እኮ ስትጸዳዳ ያንተን መጥረግ ራሱ እኮ ለሷ ያንተ ራሱ አይከብድም እሷን እንደዚህ ማሰራት አለ ገንዘብ አይደል በቃ ከዚህ በኋላ እንትን ይቀጠራል የሚያጸዳዳም ሰው ምግብ የሚያቀርብልን ሰው እንቀጥራለን በቃ እኛ እዚህ ቤት እንቆይ ይሄን ቤት ምግብ መስፈልቼ ማቀን አንድ ነው በቃ ይሄው ገና በስንተኛ ቀን እቺ ነው ተጥቀምኩ ያው የግዴን ነው አንተና ራስህን ጨጓራን ይዘጋው አንጀትን ይዘጋው ራስህን አንተ ለንግግር ነው በቃ ለክርክር ነው እንትነን አንደበት የምትጠቀም ወይ በስርዓት አትበላ ከዚህ በላይ አንተ እንደዚህ በቃ ምንዝንዝ አያስፈልግም በቃ በሰላም ይኸውል ቤት ግቢው ከሰፊ ነው አይደል በቃ አንዱ ክፍል ቁጭ በል አሁንም እኮ አንድ ክፍል አንድ ሶፋ ላይ ነው ያለው አይደል ከቤት ያስወጣኝ ምናምን ግቢው ራሱ ያንተ ቤት አይደል በእናትህ ተወኝ በቃ ተወኝ ለምን እሷን ይዛት አጥራ በቃ እሷን ነው የምትፈልገው ይዛት ውጣ በቃ ወደ መፈለክበት ይዛት ንብረቴን ዳቤን ብቻ ተወልኝ በቃ ለኔ ንብረቴ ከዚህ በኋላ ምን ንብረት ነው የፈለከው ምን እንድታረገው ምን እንዲጠቅመን ሌላ አንተ ለኛ ተወልኝ እንጂ ንብረት ጊዜ ጥላል እኮ አንተን ጊዜ ፈራጅ ነው ይባላል ከዚህ በላይ ላንተ የምትቋቋምበት እንትን ነው የሷን ጨዋታ አሰማለሁ የስራን ይስጥ ሌላ ምንም አይደለም ወይ እንተ መጮች አልሆነ ለሷሽ ሰላም አለ ያዙልኝ ኧረ ያዙልኝ ጓዳ ናቸው ናውጣ ናውጣ ያልኳን ናውጣ በለው ኧረ በለው